እኔን ስታይኝ ደስ አይላትም። ለምንድን ነው ደስ አይልሽ? ስለዚህ ጥፋተኛው አንቺ ነሽ ማለት ነው። ምን ብዬ? አባዬ እኔ ስድብ መድገም አልፈልግም። በጣም ኖር የሆነ ቃል እኮ የተናገረችው። እኔ ምንም አልሰደብኳትም። ደግሞ ለትዬ የነገርሻትን እዚሁ ልሸመጥጭ ነው? እኔን አታምነኝም አባዬ? ሁለታችሁንም አምናችኋለሁ። እሷ እንዴት አምናታለሁ አባዬ? ዱርዬ እኮ ናት። ለዛም የትን እየዞረች ያደገች ዱርዬ። አውቃለሁ ዱርዬ ናት እኮ አባዬ። ከዱርዬም አስመሳይን አደገኛ ዱርዬ ነች። መልኳ ራሱ የተቀየረ እዚህ ቤት ከመጣች ጀምሮ ነው። አውቃለሁ የኔ ልጅ። አትውሽ ታዲያስ አንቺን ባልሽን አክብረሽ ትይዣለሽ። አይ ብሎ በአንቺ ላይ ከወሰለተ ግን ወደ ፈለገበት እንዴት መልቀቅ ነው። ግን እኮ ትዬ ሁሉም ሴት እኮ እንደዛ አያደርግም። ለልጄ ምናምን ብለው እኮ አውቀው እንዳላየ ሆኖ የሚያልፋሉ። አንቺ ልጅ ግን አንዳንድ ጊዜ ሳትማሪ ከተማሩት በላይ ነሽ። አቶ ደረጀን ያስቆጣ ከባድ ችግር ተፈጠረ። የዲኤንኤ ወረቀቱን አገኘው። ወይዘሮ ማርታን ዳጣ ደረጀ ከሌላ ሴት ቢወልድና ሳታቂ አሁን ላይ ልጁ ነኝ ብላ ብትመጣ ምን ታደርጊያለሽ ብላ እጅግ በጣም አስቆጣቻት። ዳጣ ማረ እንደው ቢሆን ነው ያልኩት ብላ ድንግጣ ነገሩን አስተባብላለች። አዎ እንደሱ ቢሆን ይሻላል እንጂ ትዳሩን እፈተዋለሁ፣ እኔ ለክብሬ በጣም እጨነቃለሁ ብላለች ወይዘሮ ማርታ። ወይ ጉዷ! ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው ዳጣ ተከታታይ ድራማ እንግዲህ አቢጌል ባመጣችው ጦስ ዳጣ ከቤት ለቃ ሄዳ ነበር። የወገብ ማላቶኝብኝ እባክሽ ፍሺ ልቀቂኝ፣ እኔ እንደዚህ ላይ የተጨናነቀ ነገር አይመቸኝም። በጸብ ከሆነ ደግሞ ሁሉንም እንዲያመጣጡ መቀበል እችላለሁ፣ ነገር ግን ደግሞ ቤተሰብሽን አክብሬ ነው ብትላትም መጤ እንደሆነችና ቤቱ እንደማይገባት እየነገረቻት እንድትወጣ ነግራታለች። ዳጣም ከአቅሟ በላይ ስለነበረ እጅግ በጣም ተናደ ቤቱን ለቅቄልሽ ወጥቻለሁ፣ ሲበዛ ምን ማርም ቢሆን ይመራል ብላ ቤቱን ጥላ ሄዳለች። ቤቱን ለቃ ስትሄድ ወይዘሮ ማርታ እጅግ በጣም ተደናግጣ ነበር እና አቢጌልን አባትሽ ሲመጣ መልስሽን አዘጋጅተሽ ጠብቂ ብላት ነበር እና እሷ በሰዓቱ ሁሉም ደስተኛ የሚሆን ስለመሰላት ደስ ብሏት ምንም አልመሰላትም ነበር። ነገር ግን ውሃ አንድም ቀን እዛ ቤት ዳጣ ባትኖር ምግብም አልበላም ውሃም አልጠጣም ብላ አስቸግራለች። ሰላምን ቤቱን ለቅቄ ሄዳለሁ፣ ከዚህ በኋላ እዚህ ቤት የምቀመጥበት ምንም ምክንያት የለኝም ብላው ነበር። ናታንም ዳጣ ከሌለች ቤቱ በጣም እንደሚደብርና እንደሚያስጠላ እየተናገረ ነበር። ስልክም ደውሎላት ቤት ውስጥ ለመምጣት እንደከበዳት ግን ደግሞ በውጭ መገናኘት እንደሚችሉ ነግረው ነበር እና ግን ስትመጣ ውሃን ይዞላት እንዲመጣ ተነጋግረው ሳለ አባቷም አምሽቶ ከስራ አቶ ደረጀ ሲገባ ውሃ ኩርፋ ስለነበረ ምን ተፈጥሮ እንደሆነ ውሃን ሲጠይቃት ውሃም የደበራት ዳጣ ስለሌለች እንደሆነ ተናግራለች። አቢጌል ግን እጅግ በጣም ደስ ብሏት ጥርስ በጥርሱና ነበር። ምን ተገይቶ ነው ዛሬ ፏ ብለሻል ቢላትም በስርዓት አባቷን ውለው እንዴት እንደነበረ ስለ ስራ ስለ አንዳንድ ነገር እየጠየቃችሁ ደስተኛ ነበረች። ኧረ ዛሬ ምን ተገይቶ ነው ደስተኛ የሆንሽው እያለ ግራ እስከሚገባው ድረስ ውሃ ግን እጅግ በጣም ደብሯት ስለነበር በስተመጨረሻም እንዲህ የደበራት የኔ ልጅ ምንድን ነው የተፈጠረውን ነገር ንገሪኝ ብሎ ሲያስገድዳት እሷም የደበራት ውሃ ዳጣ ስለሌለች እንደሆነ ተናግራለች። ዳጣ የት ሄደች ቢላትም እዚህ ቤት ሁለተኛ አልመጣም ብላኝ ጥላኝ ሄዳለች ብላ ስትናገር አቶ ደረጀ እሳት ለብሶ እሳት ጎርሶ ወደ ወይዘሮ ማርታ ዘንድ ሲሄድ ወይዘሮ ማርታም በልጆቹ መሀል ትንሽ አለመግባባት ተፈጥሮ እንደሆነ ተናግራለች። እና ይህም የተፈጠረው አለመግባባት ምንድን ነው ቢልም እባክህ ተረጋጋ ናና ስለ ልጆቻችን ማውራት ይኖርብናል ብትለውም እሱም ስለ ልጆቹ ጠንቅቆ የሚያውቅ እንደሆነና እዚህ ቤት ደግሞ የምታስቸግረው አቢጌል እንደሆነች እሷንም ደግሞ እንደ ጋራጅ እንደገና ጨፍልቆ እንደ ብረት አቅልጦ እንደሚሰራት ተናግሮ ሌላው ቤተሰብ ማንም እንደማይረብሽ እርግጠኛ ሆኖ እስቲ በቃቸው ከቤት ወጥቶ ነበር እና ዳጣንም ደውሎላት ሲያናግራት ዳጣም ይቅርታ አባዬ ከአቅሜ በላይ ስለነበረ ነው አቢጌል ጋር አለመግባባት ተፈጠረና
እዛ በቆይ ደግሞ ከባድ ችግር ይፈጠራል ብዬ ችግሩን ለመቅረፍ ነው ብላ ነበር። አቶ ደረጀም በጣም ታሳዝኛለሽ፣ እኔ ብልህልሽ ትመስሊ ነበር፣ ለካ አላዋቂ ነሽ። እንዴት ነው እንደዛ የምታረጊው? ልጆችን እህቶቼ ናቸው ብለሽ ካመንሽበት እህቶችሽ ከሆኑ እንዴት እንደዛ ታረጊያለሽ? ነገ ጧት ትንሽ ችግር ሲፈጠር ጥለሻቸው ልትሄጂ ነው? የአባትሽን ቤት እንዴት ነው ለቀሽ የምትሄጂው? ብሎ ተናግሯት ነበር። እና እሷም ይቅርታ በቃ አባዬ ብላ ነበር። ነገር ግን አሁኑኑ እመጣለሁኝ፣ አድራሻውን ሰፈሩን ንገሪኝ፣ አሁኑ መጥቼ ወስድሻለሁ ሲላት በጣም ነበር ደስ ያላት። እንዴ አሁን ብትለውም አሁን መኪና ስላለ እመጣለሁ፣ ሰፈሩን ንገሪኝ ሲላት የበለጠ ደስ ብሏት ነበር። በዚህ ልክ መፈለግ መቻሏ በአባቷ ልብ ውስጥ ይህን ያህል ቦታ መኖሩ እጅግ በጣም ደስ ብሏት ነበር። እናም ይዟት ሲመጣ እንዴት እንደዚህ ታረጊያለሽ? ይህ ቤት እኮ ቤትሽ ነው፣ እኔ እስካለው ድረስ ማንም ምንም አይነካሽም። ስለዚህ ቤትሽን ለቀሽ ለምንድን ነው ሄድሽው? ብሎ ተቆጥቷት ነበር። እሷም ስላለው አንዳንድ ነገር ተናግራለች። እና ቤት ውስጥ የምታስቸግራት አብዬል እንደሆነችና ቤቷ እንዳልሆነ ሁሌ ውጪ ሂጂልኝ እንደምትላት ይህን የፈጠረው ደግሞ እህትነቷን አለማወቋ እንደሆነ ተናግራ ቢያንስ እኮ እህቷ እንደሆንኩኝ ብታቅ ይሄ ነገር ሊቀረፍ ይችል ነበር። ስለዚህ እህቷ እንደሆንኩ ስለማታቅ ሊሆን ይችላል እንደዛ ያለችው ብትለውም ሁሉም ነገር በጊዜው ይገለጻል፣ በጊዜው ሁሉም ነገር ይደርሳል። አሁን ግን መረጋጋት አለብሽ እያላት ነበር። ነገር ግን ዳጣን ሊያመጣ ከመሄዱ በፊት ሰላም መንገድ ላይ ጠብቃ ያን የዲኤንኤ ወረቀት ቆሻሻ ውስጥ አግኝቼዋለሁ፣ ቆሻሻ ውስጥ ነው ያገኘሁት፣ ነገር ግን በእንግሊዝኛ የተጻፈ ስለሆነ አስፈላጊ ከሆነ ብዬ ነው ያስቀመጥኩት ብላ ሰጥታው ነበር። እሱም ስመጣ በር ትከፍችልኛለሽ፣ ልወጣ ነው እና በኋላ ነበዋለሁ አይቼ የማያስፈልግ ከሆነ እጥለዋለሁ ብሎ ይዞት ነበር። ከዛም እንግዲህ ይህ ወረቀት ተጣጥሎ እዛው አቶ ደረጀ እጅ ላይ ነበር። እናም ዳጣ መንገድ ላይ እየመጡ ሳለ ከዚህ በኋላ ምንም ቢፈጠር ቤቷን ለቃ መሄድ እንደሌለባትና ከእህቶቿ መራቅ እንደሌለባት የአብጌል ባህሪ ደግሞ ትንሽ አስቸጋሪ እንደሆነ እየነገራት ነበር። በስትክክል የተፈጠረውን ንገሪኝ ቢላትም ቤት ውስጥ ከማንም ጋር ስትሆን እሷ ደስ እንደማይላት ከውሃም ጋር ከናታንም ጋር ከሰላምም ጋር ከማንኛውም ሰው ጋርም ቢሆን ስታያት ደስ ጥሩ ስሜት እንደማይሰማት እየተናገረች ነበር። አቶ ደረጀም ግን ልክ አላደረግሽም፣ ምንም ነገር ቢፈጠርም እንኳን አንቺ የተፈጠረውን ነገር ማለፍና ባላየ ማሳለፍ እንጂ አልበለዛ ቤት ለቀሽ መሄድሽ ልክ አላደረግሽም ብሎ ተቆጥቷት ነበር። እና እሷም እሺ ይቅርታ፣ ከዚህ በኋላ ምንም እንደዚህ አይነት ጥፋት አልደግምም፣ ግን ደግሞ ዛሬ አሁን እመጣለሁ ስላልከኝ ብቻ እጅግ በጣም ደስ ብሎኛል፣ በህይወቴ እንደ ዛሬ ተደስቼ አላውቅም ብለዋለች። እናም ደግሞ ስለ አባቷን ስለ እናቷ ማወቅ እንደምትፈልግ በድጋሚ ስትጠይቀው ታይ እንጂ ዳጣ የተዘጋ ነገር ይህን እኮ የዘጋነውን መሰለኝ፣ እንዴት ወደ ኋላ ተመልሰሽ ይህን ታነሻለሽ ብሎ ተቆጥቷታል። እሷም አላስችል እንዳላትና ነገን ሲፈጥር ቀኑ በረዘመ ቁጥር አዳዲስ ነገር ሊፈጠር እንደሚችል ተናግራለች። አቶ ደረጀም ሁሉም ነገር በጊዜው እንደሚስተካከልና በጊዜው ለሁሉም መልስ እንዳለው ነግሯታል። ዳጣ ወደ ቤት በመመለሷ ሁሉም ሰው ደስ ብሎታል። እና አቢጌልንና ዳጣን መኝታ ቤት ጠርቶ ሊያናገራቸው ሲል ውሃም ተከትላ ሄዳ ስለነበረ ውሃ አንቺ ውጪ፣ አንቺን አይመለከትም ጉዳዩ ብትባልም ውሃማ አብሬ ነው ምን ልታረጋቸው ነው አብሬ ሆናለሁ ብላ ነበር። አባቷ ሚላትን አልሰማ ስትል ዳጣ እኛ ልንገረፍ ነው ውጪ ብታመልጭ ይሻልሻል ስትላት ሩጣ ወጥታ ደረጃ ላይ ቁጭ ብላለች። እናም እናንተ ልጆች ምን ሆናችሁ ነው? ጸባችሁ ምንድነው? ብሎ አቶ ደረጀ ሲጠይቅ ዳጣ የተፈጠረውን ሁሉ ተናግራለች። አቢጌልም አይ እየዋሸችህ ነው፣ በጣም አስጸያፊና የብልግና ስድብ ተሰርባለች፣ በዛ ላይ ፍቅረኛዋን ይዛ መታለች፣ በዛ ላይ ደግሞ እሷ ሌባና ዱርዬ ናት፣ የማየንም ወርቅ ብላ ውሸት መሆኑ እንግዲህ እሷ ራሷ የሰረቀችውን ወርቅ ለዛውም አባቷ እጅ ከፍንጃ ያዛትን ዳጣ ናት ብላ ልትናገር ስትል ሁሉንም ነገር አውቃለሁ እያለ አሳልፏታል። ዳጣን ደግሞ ይሄ እጅግ በጣም አስከፍቷታል።
ዳጣን አንቺ ጨርሰናል ውጭ ጠብቂኝ ብሏት አቢጌልን ማስጠንቀቂያ ሰጡ። ሁልጊዜም አባቷ ከጎኗ እንደማይሆንና ክፋት ደግሞ ካሁኑ ከጀመረ እስከ መጨረሻው ድረስ አብሮ እንደሚያድግ ለእናቷም ለልጆቿም ጥሩ መሆን እንደማትችልና እንዲሁም ለሰራተኛም እንደማትመች ብቻ መጥፎ ባህሪ መቼም እንደማይለቅ አባቷ ከጎኗ ባልነበረ ጊዜ ወይኔ አባዬ እንዲህ ብለኸኝ ነበር ልትምትይበት ጊዜ ይመጣል። ይህን ባህሪሽን አሁኑኑ ማስተካከል አለብሽ። እኔ በዚህ እድሜ አሁን አንቺን ልምታ እያለ ነበር። እናም በስተመጨረሻም ከዚህ በኋላ ዳጣን አንድ ነገር ሆንኩኝ ብትለኝ እኔ ነግሬሻለሁ፣ ውርድ ከራሴ ሁላችሁንም ማስተዳድረው እኔ ነኝ። አንቺ ምንሽ ተነካ? ምንሽ ላይ ደረሰችብሽ? እህቴ ስትልሽ እንዲህ እህት ብትቀበያት ጥሩ፣ እሷም ልጄ አንቺም ልጄ ሲላት እሷ ልጅህ አይደለችም እያለች እየተከራከረችው ነበር። እሷ ልጅህ አይደለችም፣ እሷን ማመን የለብህም፣ እኔ ነኝ ልጅህ፣ እኔን መነኝ እያለች ነበር። አንቺ ምን እርግጠኛ አረገሽ እሷ ልጄ እንዳልሆነች? እሷም ልጄ አንቺም ልጄ፣ እኔ ለሁላችሁም እበቃለሁ ብሏል አቶ ደረጀ። ለምን እንደዛ አባላለሁ የሚል አቢጌል ጥሩ ስሜት አልተሰማትም። ዳጣም ደረጃ ላይ ሆና እያለቀሰች ነበር። ውሃ ዝም ማትይ ከሆነ አብሬሽ አለቅሳለሁ። ምን ሆነሽ ነው? ምንድነው የከፋሽ? አባዬ ገርፎሽ ነው? ሁላችንም እኮ ይገርፈናል። አባዬ እኮ ክፉ አይደለም እያለች ለማጽናናት እየሞከረች ነበር። ዳጣ ማልቀሷን አላቆም ስትል ውሃም አብራት ስታለቅስ ውሃም ለማጽናናት ተነስታለች። አቶ ደረጀ ሞቶ ውሃን የሆነ ቦታ ደርሰን እንመጣለን ብሎ ዳጣን ይዟት ሲሄድ ውሃም አባዬን ተከትለሽ አትሂጂ ሊገርፍሽ ነው ብላት ነበር። አባት ግን ቢገርፍም ምንም ቢያደርግ ሁሌም ልክ እንደሆነና አብራ መሄድ እንዳለባት ምንም እንደማይፈጠር ተመልሳ እንደምትመጣ ለውሃ ነግራት ተከትላ ሄዳለች። ውሃም ሊገረፉ እንደሆነ ለናታን ነግራለች። ውሃ ምንም ነገር እንደማታሽ የታወቀ ነው፣ ያየችውንም ትናገራለች። እናም እንግዲህ አቶ ደረጀ ካፌ ይዞ ሂዶ የተፈጠረውን ነገር ሁሉ እኔ ምን ሆነሽ ነው አልቅሰሻል እያላት ነበር። አላለቀስኩም ብላ ለመካድ ብትሞክርም ፊቷ ያስታውቅ ስለነበረ አልቅሰሻል ብሎ አጥብቆ ሲይዛት አንተ ስላላመንከኝ ነዋ እያለችው ነበር። ሳላምንሽ ቀርቼ ይመስልሻል? አምንሻለሁ። አንቺ ምንም ነገር አላጠፋሽም። ያጠፋሽው ነገር ቢኖር ቤት ለቀሽ መሄድሽ ብቻ ነው። ከዛ ውጭ አንቺ አላጠፋሽም። የአቤጌል ባህሪ ትንሽ አስቸጋሪ ነው። እሷም ቢሆን የመጀመሪያ ልጅ ናት፣ እወዳታለሁ። ግን ባህሪዋ ትንሽ አስቸጋሪ ሆኖብኛል። ማስተካከል አለብኝ። እንዳባት የሚፈጠረውን ሁሉ ልታሳውቅኝ ይገባል ቢላትም እኔ ማቀጣጠል አልወድም ብትለውም ይሄ ማቀጣጠል ሳይሆን እሷን ለማስተካከል እንደሆነ አስረድቷት ከዚህ በኋላ ምንም ነገር ቢፈጠር እንድታሳውቀው ነግሯታል። እንደዛ ከሆነ እሺ በቃ ብላለች እንጂ ምንም ነገር እንዳላጠፋችና ያረገችው ነገር እንደሌለ ሁሉንም እንደሚያውቅ ነግሯታል። ዳጣ ከዛም ደስተኛ ሆና ወደ ቤቷ ተመልሳለች። ዳጣ ቤት ከመጣች በኋላ ሁሉም ሰው ደስተኛ እንደሆነና ሰላምም እኔ አንቺ ባትኖሪ ኑሮ ከዚህ ቤት ተወጣ ነበር፣ ነገር ግን አሁን የትም አንቺን ጥዬ አልሄድም እያለቻት ነው። አንድ ቀን እኮ ስለኔ ስለ ህይወቴ እነግርሻለሁ ብለሽ ነበር፣ ንገሪኝ ብትላትም ምንም ያን ያህል የሚነገር ታሪክ የለኝም፣ ይልቅ ስለ አንቺ ንገሪኝ እያለቻት ነበር። እሷም ህልሟን የልጅነት ህልሟን ስትነግራት ትምህርቷን ተምራ ቁም ነገር ላይ ደርሳ ከዛም ደግሞ አግብታ ወልዳ መኖር እንደምትፈልግ እየነገረቻት ነበር። ዳጣም ለትምህርቱም እንኳን ቢረፍድ እኮ ግን ደግሞ አግብተሽ መውለድ ትችያለሽ እያለቻት እንዴት እናትና ልጅ አፍላፍ ገጥመው እያወሩ ነበር። ወይዘሮ ማርታ ድንገት የመጣችው። ወይዘሮ ማርታም እንደ እናትና እንደ ልጅ አፍላፍ ገጥማችሁ ምንድን ነው የምታወሩት እያለቻት ነበር። ሰላምም እሺ በቃ ትዬ ደህና ዋሉ፣ እንኳን ሰላም መጡ፣ ቡና ላምጣ ወይ ሻይ ላምጣ እያለቻት ነበር። አይ ሻይ እሺ እንደሱ ይሻለኛል ብላት ከዳጣ ጋር እየሳቁና እየተጫወቱ ነበር። ዳጣ ከሁሉም ሰው ጋር ተስማምቶ መኖሩን ትችልበታለች። እናም እንግዲህ ዳጣ አባትሽ እንዴት ነው ይደውላሉ ወይ ሲሳይ እንዴት ነው የሲሳይ ልጅ ብትላትም ደውሎ እንደማያውቅ የማይደውለው ሚስቱ እንዳታውቅበት ፈልጎ እንደሆነ ስትናገር ነበር። ግን የሲሳይ ሚስት ብትሆኝ አንቺ ምን ታረጊያለሽ እያለቻት ነበር። ማለት ስትላት እኔ ለምሳሌ የደረጀ ልጅ ብሆንና ሳያሳውቅሽ ደረጀ ልጅ እንዳለው ቢነግርሽ ምን ትይ ነበር ስትላት ወይዘሮ ማርታ ተቃይራለች። እኔ ለክብሬ በጣም ነው የምጨነቀው፣ ስለዚህ ትዳሩ ያበቃለታል ብላታለች። ትዳሩ ያበቃለታል ማለት ብትልም እፈተዋለሁ ብትላትም እንዴ ብዙ እናቶች እኮ አይተው እንዳላዩ ሰምተው እንዳልሰሙ ለልጆቻቸው ብለው የሚያልፋሉ ብትላትም እውነትሽን ነው፣ አንቺ ብልህ ልጅ ነሽ፣ ሳትማሪ የተማርሽ። ብዙዎች ለልጆቻቸው ደስታ ሲሉ የሚኖሩ አይተው እንዳላዩ ሰምተው እንዳልሰሙ እነሱ ለልጆቻቸው የሚኖሩ ይኖራሉ። እኔ ግን የክብሬ ነገር ያሳስበኛል፣ ለክብሬ ሞታለሁ ብላታለች። በጭራሽ ትዳሩ ይቀራል እንጂ እንደዛ እንደማታረግ ስትናገር አረ በቃ እኔ ለጨዋታው ነው ለጨዋታ ነው ምናምን ብላ ሀሳቡን አስቀይራ